የምንበላው ምግብና ባህሪያችን ግንኙነት ይኖረው ይሆን? ስጋ በል እንስሳትና ሳር በል እንስሳትን ባህሪያቸውን ዝም ብዬ ልብ ስል አንድ አስገራሚ እውነታ ያገኘው መሰለኝ። እንደኔ ልብ ብላችኋል? የስጋ በል እንስሳትን ባህሪ አንበሳን፣ ነብርን እና ሌሎች ስጋ በል እንስሳትን ሲተመልከቱ በጣም ቁጡ ናቸው። አይናቸው ውስጥ እንደ እሳት የሚንቀለቀል ንዴት እና ለማጥቃት ዝግጁነት ይታያል። ምህረት አልባ ባህሪ ይታይባቸዋል። በተቃራኒው ደግሞ ሳር በል እንስሳቶችን ልብ ብላችኋል? ዝሆንን ተመልከቱት እስቲ። ዝሆን በዛ ግዝፈቱ ላይ እጅግ በጣም ካልም እንስሳ ነው፣ ቀዝቀዝ ያለ። ሌሎችንም ላም፣ ሴት እናት ላምን ተመልከቱ፣ ቀዝቀዝ፣ በግ ምናምን ያን ያህል ሰዎችን ፊርስ ሆነው ለማጥቃት ሌሎችን ለማጥቃት አይናቸው ላይ የሚታይ የሚንቀለቀልና የሚንበለበል ንዴታ ይታይባቸው። ነገር ግን ሊጠቁ ከመሰላቸው አደጋ የሚደርስ ከመሰላቸው ያ ባህሪያቸውን አሽቀንጥረው ጥለው አውሬ ይሆናሉ፣ ልክ እንደ ስጋ በል እንስሳ። ለምሳሌ ሰሞኑን አዲስ አበባ ከተማ ላይ በሬዎችን አይታችኋል አይደል? ሲደነብሩ እንዴት እንደሚሆኑ እንትናቸው ላይ የሚታየው ቁጠኝነት ምናምን ይለወጣሉ። በቃ ባህሪያቸው ይለወጣል። እና እኔ መጠየቅ የፈለግኩት ዝሆን ማን ነው በሬ ሳር በል እንስሳ እንደመሆኑ እኔ ካልም ነው ቀዝቀዝ ያለ እንስሳ ነው ብዬ ነው የማስበው። ሳር ግጠው ወደ ቤት ማታ ሲሄዱና ጠዋት ሲወጡና ማታ ሲገቡም እንደዛ አይነት ነገር እናያለን። ነገር ግን ስጋ ስንበላ ይሄ የበሬ ስጋ ስንበላ በሬ ውስጥ ያለው ይሄ ድብቅ ማንነት አብሮ ወደኛ ይመጣ ይሆን እንዴ? ስንበላው ባህሪውን በስጋ ምክንያት እንወስደዋለን እንዴ? መጠየቅ የፈለግኩት የምንበላው ምግብና ባህሪያችን ግንኙነት ይኖረው ይሆን? ምን ትላላችሁ? ላይክ ለምሳሌ አንድ ሰው ስጋ ሲበላ ኃይለኛ የመሆን እድል ይኖረው ይሆን እንዴ? ኃይለኛ የመሆን ቁጡ የመሆን ቶሎ ተረኬ ማለት ከስጋ ጋር ግንኙነት ይኖረው ይሆን? ያ ባህሪ ንዴት። በተቃራኒው ደግሞ አንድ ሰው ላይክ ቬጅቴሪያን ነው የሚባለው፣ ይሄ ቬጋን የከብት ስጋ ባይበላ ምናምን ባይበላ አትክልት የሚበላ አትክልት የሚያዘወትር ቢሆን ቀዝቃዛ መሆን፣ ያለመቆጣት፣ ያለመናደድ እንደዛ አይነት እድል ይኖረው ይሆን? መጠየቅ የፈለኩት በምንበላው ምግብና በእኛ ባህሪ መካከል ቀጥተኛ ግንኙነት አለ ወይ?